ሰላም ጤና ይስጥልን የኪያውሲንግ ፋይናንስ ሶሉሽን ተመዝጋቢዎች እንደዚሁም እጩ ተመዝጋቢዎች እንደምን አላችሁ? ይሄ ዘውትር ቅዳሜ በዚህ ሰዓት ለተመዝጋቢዎቻችን ወይም ደግሞ መመዝገብ ላሰቡት ሳምንት ውስጥ ያከናወናቸውን ዋና ዋና የሚባሉትን ድርጊቶቻችንን የምናሳውቅበት ቪዲዮ ነው። በዚህ ባሳለፍነው ሳምንት ከባለፈው ሳምንት የቀጠሉ በርካታ ስራዎችን ሰርተናል። እንደተለመደው ዋና ዋና የሚባሉትን በተወሰነ መንገድ እገልጽላችኋለሁ። የመጀመሪያው የኢትዮጵያ መድህን ድርጅት ለአባላቱ የሚሰጠውን ሞርጌጅ ፕሮቴክሽን አሹራንስ የዋስትና አይነት በተመለከተ ከተለያዩ አባሎቻችን ጋር ተነጋግረን ማብራሪያ ስንሰጥበት ነበረ። ከዛ በተጨማሪም ደግሞ ፎርም ሞልተው አስፈላጊ ሂደቶችን ሄደው ሰርተፊኬት ያልደረሳቸውን በቴክስት ጥሪ ስናደርግ ነበር። ከዛም በተጨማሪ ቆይቷል በሚል ለቀረቡት ቅሬታዎች ደግሞ መልስ ለመስጠት ወደ ተቋሙ ደብዳቤ እንዲደርስ አድርገናል። በዚሁ መሰረት አዲስ እየተመዘገቡ ያሉ ወይም ደግሞ ከዚህ በፊት ተመዝግበው ይህንን የኢንሹራንስ አይነት ሰርተፊኬት ለመውሰድ ፎርም የሞሉትን በአጭር ጊዜ ውስጥ እንድናስተናግድ አስፈላጊውን ስራ በባለፈው ሳምንት ሰርተናል። በሁለተኛነት ከኢትዮጵያ ንግድ ባንክ ኃላፊዎች ጋር ከባንኩ ጋር ባለን አጋርነት ዙሪያና ቀጣይ ምን ማድረግ እንዳሉብን ተወያይተናል። በዚሁም በርካታ ሀሳቦችን አንስተናል፣ ውሳኔዎችን ጭምር አሳልፈናል። የመጀመሪያው አባሎቻችን ወራዊ ቁጠባቸውን የሚያደርጉበት መንገድ ሞባይል ባንኪንግ እንዲሆን የተጀመረው ስራ ያለበትን ደረጃ ገምግመናል። ከዚህም በመነሳት ወደፊት ምን መደረግ እንዳለባቸውና በአጭር ጊዜ የሚጠናቀቅበት መንገድ ላይ መክረን በሁለቱም ወገን በኪያውሲንግም በባንኩም በኩል ያሉትን የአይቲ ባለሙያዎች ሂደት በቅርበት እንድንከታተል ተስማምተንበታል። በቅርቡ ሁሉም የኪያውሲንግ ፋይናንስ ሶሉሽን ነባርም ሆነ አዲስ ተመዝጋቢ ወራዊ ቁጠባውን ባለበት ቦታ ሆኖ በሞባይል ባንኪንግ እንዲያደርግ እየሰራን እንገኛለን። ይህም እውን ይሆናል። በዚሁ መንገድ እናሳውቃችኋለን። ሌላው ከባንኩ ኃላፊዎች ጋር የተነጋገርነው ከፍተኛ የደንበኛ መጠን ባለባቸው የባንኩ ቅርንጫፎች ለኪያውሲንግ ፋይናንስ ሶሉሽን ደንበኞች ብቻ አገልግሎት የሚሰጥ የመስኮት ዴዲኬሽን እንዲኖር ተስማምተናል። እዚሁም በአዲስ አበባም ሆነ ከአዲስ አበባ ውጪ ከፍተኛ የኪያውሲንግ ፋይናንስ ሶሉሽን ደንበኞች የሚስተናገዱባቸው ቅርንጫፎች ላይ ልዩ መስኮቶች ይኖራሉ። በዚህ አግባብ እንደምትስተናገዱ ከወዲሁ አሳውቃችኋለሁ። ባንኩም ይህንን እንደሚሰራበት ከኛ ጋር በነበረን ውይይት አስረግጦ ገልጦልናል። ሌላኛው ባንኩ በመላው አገሪቱ ባሉት ከ1900 በላይ ቅርንጫፎቹ ስለ ኪ ሃውሲንግ ፋይናንስ ሶሉሽን አመራሮቹና ሰራተኞቹ ግንዛቤ እንዲኖራቸው በድጋሚ ግንዛቤ ማስጨበጫ ስራውን በባንኩ አሰራር መሰረት ወይም ባንኩ በሚጠቀማቸው ፕላትፎርሞች እንደሚሰራ እና ይህን በማድረግም ያለውን የግንዛቤ ክፍተት እንደሚፈታ ነግሮናል፣ ተስማምተንበታል። እኛም አስፈላጊውን ድጋፍ ደግሞ በእኛ በኩልም ለማድረግ ዝግጁ መሆናችንን ጭምር ገልጸን በዚህ ሀሳብ ዙሪያ እዚህ ስምምነት ላይ ደርሰናል። ሌላ በባንኩ ሁሉም ቅርንጫፎች የኪያውሲንግ ፋይናንስ ሶሉሽን ፖስተሮች፣ ብሮሸሮች እና ሌሎች የማርኬቲንግ ማቴሪያሎች እንዲቀመጡና የእኛ ደንበኞች የሆኑ ወይም ደግሞ አዲስ ለመመዝገብ ያላሰቡም ካሉ ደግሞ መረጃውን እንዲያገኙ እንዲችሉ ለማድረግ ይህንን በጋራ እንድናደርግ ተስማምተናል። በዚሁ መሰረት እንደ ኪያውሲንግ ፋይናንስ ሶሉሽን አስፈላጊ የሆኑትን ማርኬቲንግ ኮላተራሎች የማዘጋጀት ስራውን ጀምረናል። በቅርቡ በባንኩ ቅርንጫፎች ላይ የኪ ፖስተሮች ተለጥፎ ብሮሸሮች ተቀምጠው ሰዎች መረጃውን እዛው ጭምር እንዲያገኙ እናደርጋለን ማለት ነው። ከዛ በተጨማሪ ግንዛቤ ከተፈጠረ በኋላ ኪ ሃውሲንግን በተመለከተ መረጃ የለኝም አላውቅም የሚልና የማያስተናግድ ባለሙያ ካለ ደግሞ እናንተ ለእኛ ጥቆማውን በስልክ ብታደርሱን ወደ 8217 ደውላችሁ መረጃውን ብትሰጡን እኛ ከባንኩ ጋር ወዲያውኑ ኮሚኒኬት አድርገን ያለው ነገር መፍትሄ እንዲያገኝ የምናደርግ ይሆናል። በዚሁ አጋጣሚ ወራዊ ቁጠባ ስትቆጥቡ በአንዳንድ ቦታ ላይ ሲስተሙን ያለማወቅ የግንዛቤ እጥረቶች እንዳሉ ገልጻችሁልናል። እሱንም ተረድተን ነው እንግዲህ ይህንን ንግግር ከባንኩ ጋር ያደረግነው ማለት ነው። ሌላኛው በዚህ ሳምንት ውስጥ የተከናወኑት ከዚህ በፊት እንደገለጽንላችሁ ከአዲስ አበባ ውጪ
ወኪሎችን እንፈልጋለን ባልነው መሰረት በ40 ከተሞች የተለያዩ ሰዎች እና እንዲሁም ድርጅቶች አመልክተው ነበረ። ከዛ ውስጥ ለአዳማ እውቅናውን ሰጥተን ፍቃዱን ሰጥተን ውልም ፈጽመን የቢሮ ፈርኒቸሮችን የማሟላት ሂደት ላይ ይገኛል። በተጨማሪ ደግሞ በዚህኛው ሳምንት ፍቼ ሰላሌ ላይ ወኪል ለመሆን ካመለከቱት ውስጥ አንዱን መርጠን አስፈላጊው መስፈርት አሟልቶ ውል ወስዶ የፈርኒቸር ማሟላትና ሌሎች ጉዳዮችን እያከናወነ ይገኛል ማለት ነው። በቅርቡ ከጥቂት ቀናቶች በኋላ በፍቼ ሰላሌና በአዳማ ኪ ሃውሲንግ ፋይናንስ ሶሉሽን ሙሉ አገልግሎት በወኪሎቹ በኩል ይሰጣቸዋል። በእነዚህ ከተሞች ላይ የምትገኙ ከወዲሁ ዝግጅታችሁን እንድትጀምሩና የኪ ሃውሲንግ ፋይናንስ ሶሉሽን ተመዝጋቢ እንድትሆኑ ኪ ሃውሲንግ ወደ ደጃችሁ መቅረቡን እግረ መንገድ አሳውቃችኋለሁ። ሌላኛው ዛሬ ቅዳሜ ዕለት የተከናወነው ለአፊሌቶች ሳምንታዊ የስልጠና መርሃ ግብር ነው። መገናኛ የካ ክፍለ ከተማ ፊት ለፊት ማራቶን ህንፃ ላይ 4ኛ ፎቅ ቢሮ ቁጥር 414 ቢ ላይ አፊሌቶችን የግለሰብ አፊሌቶችን በአካል ጠርተን በሞዴሉ ዙሪያ እንዲሁም ደግሞ አፊሌት ቢሆኑና የሚሆኑበትን መንገድ ጭምር በባለሙያዎች ስልጠና ሰጥተናል። ከዛም በተጨማሪ ዲኤችፒ በምንለው ፕሮግራም እንዴት ተጠቃሚ መሆን እንደሚችሉና ተመዝጋቢ ከሆኑ በዚህ ዲኤችፒ ፕሮግራም አማካኝነት በአጭር ጊዜ ውስጥ የቤት ባለቤት የሚሆኑበትንም ደግሞ ፍንጭ ሰጥተናል ማለት ነው። ሌላኛው በዛሬው ዕለት ቅዳሜ የተከናወነው ሳፋየር አዲስ ሆቴል 174 እድለኞችን ሚያዝያ 30 እድለኛ የሆኑትን ጠርተን እድለኛ ስለመሆናቸው ማረጋገጫ ደብዳቤና ቀጣይ ሂደቶቻችን ምን ይመስላሉ የሚሉትን ማብራሪያ ሰጥተናል። በዛውም እግረ መንገድ ከነበረን ቆይታ ውስጥ አንዱ ኪ ሃውሲንግ ፋይናንስ ሶሉሽን ቀጣዩን ምዝገባ መጀመሩን ይፋ አድርገናል። እስካሁን እየመዘገብን ያለነው በሚዲያ ወጥተን ምዝገባውን ይፋ ሳናደርግ በምንሰራቸው አንዳንድ ማስታወቂያዎች ብቻ ነው የነበረው። አሁን ግን ያው የነበረውን ዝግጅት አስታከን ለሌላው ማህበረሰብ መረጃው በስፋት እንዲደርስ ምዝገባ መጀመራችንን በይፋ አሳውቀናል ማለት ነው። ሌላኛው በባለፈው ሳምንት የተከናወነው ያሉን ሳይቶች የግንባታ ሂደት ምን ይመስላል በሚል ከአልሚዎቹ ጋር በስልክ የተለያዩ ውይይቶችን አድርገናል። በአካልም ደግሞ ቃሊቲ ማሰልጠኛ አካባቢ የሚገኘው ሳይት ድረስ በመሄድ አሁን ያለበትን ደረጃ ለማየት ተችሏል። ቃሊቲ ማሰልጠኛ የሚገኘው ሳይታችን ባለፈው በጣም ብዙ ስራዎች ተሰርቶ መሻሻሎች ታይተውበታል። የቀለም ስራ ተጀምሯል። ከዛም በተጨማሪ የመስኮት ገጠማ፣ የአሉሚኒየም ፍሬም እና የመስታወት ስራዎች እየተሰሩ ይገኛሉ። የሴራሚክ ስራዎች ተጠናቀዋል። በቅርቡ ሳይቱ ሙሉ ለሙሉ ይጠናቀቃል ብለን እናስባለን። እኛ ወይም አልሚያችን ካስቀመጠው ጊዜ ቀድሞ ይህ እንደሚሆን እንግዲህ እርግጠኛ ወደ መሆኑ መተናል። ባለፈው ሳምንት ውስጥ ከነበሩት ስራዎች ውስጥ አንዱ ይሄ ነው። ሌላኛው የሙስሊሙን ማህበረሰብ ተጠቃሚ ለማድረግ ልዩ ትኩረት በመስጠት በሐላል አሰራር እንዴት የዚህ ሞዴል ተመዝጋቢ መሆን ይችላል በሚል የጀመርነው ሂደት ነበረ። ከህጉም አንጻር ከእምነቱ ህግ አንጻር ውላችንን የመፈተሽ የማየት ስራዎችን ሰርተናል። በእርግጥ ውላችን ለሙስሊሙ ማህበረሰብ ቀድሞውኑ ምቹ የሆነ ነው፣ ከወለድ ነፃ። ከዛ በተጨማሪ ደግሞ ሌሎች ጉዳዮች ከህጉ አንጻር ሲታዩ ተቀባይነት ያላቸው ናቸው። ይህ እንዳለ ሆኖ ግን የሙስሊሙን ማህበረሰብ አድሬስ የሚያደርግ ህጉን በጠበቀ መንገድ የሚያስተናግድ አንድ ኦፊስም ዋናው ቢሮ ላይ የማደራጀት ስራውን ጀምረናል። በሚቀጥለው ሳምንት አጠናቀን የሙስሊሙ ማህበረሰብ ህግ ወይም ደግሞ ሸሪዓ የምንለው በሚያዘው መሰረት አገልግሎቱን እንደምንጀምር ከወዲሁ አሳውቃችኋለሁ። ሌላኛው በባለፈው ሳምንት ውስጥ የተከናወነው ነጋዴው ማህበረሰብ በምን መልኩ የዚህ ሞዴል ተጠቃሚ መሆን ይችላል የሚለው ላይ የተለያዩ ውይይቶችን አድርገናል። እንደዚሁም ደግሞ ነጋዴዎችን ሰብስበው ከሚይዙት ማህበራት ጋር ጭምር ደግሞ የደብዳቤ ለውጦችንም አድርገናል። በስተመጨረሻ በባለፈው ሳምንት ያከናወናቸው ስራዎች ተደምረው እንግዲህ ውጤቱን በምዝገባ ነው የምናየው። በርካታ ቁጥር ያላቸው ቤት ፈላጊዎች የቤት ባለቤት ለመሆን በባለፈው ሳምንት ተመዝግበዋል። እስካሁን በየሳምንቱ ስንመዘግባቸው ከነበሩት የጨመረና በዛ ያለ ቁጥር በዚህኛው ሳምንት መመዝገብ ችለናል።
ይህ ቁጥር ከጊዜ ወደ ጊዜ እያደገ ነው። ይህም ደግሞ የሚያሳየን የቤት ፈላጊዎች መጠን በከተማው እንዲሁም በሀገሪቷ ምን ያክል ብዙ እንደሆነ ነው። እኛም ለሱ ተመጣጣኝ ይሆናል ብለን የምናስበውን አቅርቦት መጠን ለማቅረብ ከአልሚዎቻችን ጋር በየቀኑ በተለያየ መንገድ ውይይት እናደርጋለን። አሁን ያሉትን የአልሚዎች መጠን ቁጥር ለመጨመርም ደግሞ ንግግሮችን ጀምረናል። እነዚህን ንግግሮች ወደ ሰነድ አምጥተን ስንፈራረም በዚሁ አይነት ቪዲዮ ለእናንተ ይፋ የምናደርግ ይሆናል። ሳምንታችን እንደ ኪ ሃውሲንግ ፋይናንስ ሶሉሽን በእነዚህ ዋና ዋና ስራዎች ውስጥ ነው ያለፈው። ሁሌም ግን የምንሰራው ዘወትር ለእናንተ የምንተጋው እናንተን በውላችን ግዴታ መሰረት የቤት ባለቤት ለማድረግ ነውና ይህንንም ስራችን ዋና ዋናዎቹን እንዲህ በየሳምንቱ እየመጣን ግልጽ በሆነ መንገድ ለእናንተ የምናሳውቀው ዘርፉ ምን አይነት ስራዎች እንደሚያስፈልጉት እንድትረዱ እንድትገነዘቡንም ጭምር ነው። የሳምንቱ ይህን ይመስል ነበረ። መልካም ቆይታ ይሆንልን። በተመሳሳይ ሀሳብ የዛሬ ሳምንት እንገናኛለን። ሰላም ሁኑ። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን። ቀላል ነው።